እንግዲህ አስጨናቂ ሳይገለኝ ወደ ሲኦል ሳይልከኝ ከዚህ አገር መውጣት አለብኝ ብላ እንግዲህ ጓዟን ጠቅልላ ወደ ገጠር ገብታለች ማለት ነው። ወደ ገጠር የገባችበት ምክንያት ደግሞ አስጨናቂ እንግዲህ የቤቱን ካርታ ካላመጣሽ እደፋሻለሁ ብሎ ሲያስፈራራት ነበረ። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ በያላችሁበት ሰላማችሁን ብዙ ትርፍርፍ ይበልልኝ። ጽናት ክፍል 158 እንግዲህ ተለቋል። ክፍል 158 ላይ ኔናዬ ከአስጨናቂ ለማምለጥ ብላ እንግዲህ ወደ ገጠር ገብታለች ማለት ነው። ወደ ገጠር የገባችበት ደግሞ እንግዲህ አስጨናቂ የቤቱን ካርታ አምጪ ወይም ደግሞ ጽናትና ኪራ ያሉበትን ንገሪኝ ብሎ ለብዙ ጊዜያት ሲያስጨንቃት ነበረና ያ ሁሉ ጭንቀት ችላ እንግዲህ ለነሰኒም ለነቅዱሴም ሳትናገር ብዙ ቆይታ ነበረ። አሁን ግን በመጨረሻም ሰውየው ታግሶ ሲያበቃ አምጪ የቤቱን ካርታ ብሎ ሲያስጨንቃት እንግዲህ ጓዟን ሻንጣዋን ይዛ በማታውቅበት አገር እዛ ሂጄ ብጠፋ ይሻለኛል እዚህ በአስጨናቂ እጅ ሞቼ ስውል ከምገባ ብላ እንግዲህ ቀጥ ብላ ሄዳለች ማለት ነው ወደ ገጠር። እንግዲህ ፈልጋ በስንት መከራ የነ ጽናትን ቤት አግኝታለች ማለት ነው። ጽናትዬ ደግሞ ስልክ አላነሳም ብላ ነበር። በመጨረሻ አንስታላት ሄዳለች እና አሁን ያለውን እውነታ ይህ ሰውዬ ሲያስፈራራት እንደነበረ ለነሰኒ ለነቅዱሴ ምንም የተናገረችው ነገር የለም። እንግዲህ እነሰኒ ትመጣለች ብሎ እየጠበቋት ነው እዛ እየተጨነቁ። ሰውየው ደግሞ እየትገባለች ብሎ የቤቱን ካርታ ቤት ውስጥ እየፈተሸ ነው። ስለዚህ አሁን የቤቱን ካርታ ካጣ የቤቱን እቃ እንዳለ ሰብስቦ የሚወጣ ነው የሚመስለው። ኒና ቀድማ ለነሱ መናገር አለባት ብዬ አስባለሁ። ለነኪርና ለነጽናት እነሰንዬ ምንም የሚያውቁት ታሪክ ስለሌለ ዘመዷ ነው ብሎ ስለሚያስቡ ምንም የሚያስቡ አይመስለኝም። ስለዚህ እሷ ቀድማ ለነጽናት መናገር አለባት። እንደዚህ ሰው እያስጨንቆኝ ነው፣ የቤታችሁን ካርታ ካልሰጠሽኝ እገልሻለሁ ብሎ ሲያስፈራራኝ ነበር ብላ ብትናገር እኔ አሪፍ ይመስለኛል። እናንተስ ምን ታስባላችሁ?